ተናስተልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች በርከት ያሉ ዓለም አቀፍ ሁኔታውን በተመለከተ በየሰዓታቱ መረጃዎች እየወጡ ነው። ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናልፍ ኢራን ሌሊቱን በእስራኤል ላይ ከፍተኛ ጥቃት ስታደርግ አንግታለች። እስራኤልም በተመሳሳይ በከፍተኛ ሁኔታ ኢራን ላይ ጥቃት ስታደርስ አንግታለች። ኢራን በዛሬው ዕለት ሌሊት እስካሁን ያልተመጠቀመቻቸውን ፋታህ 1 የተባሉ ፍጡነ ድምጽ የሆኑ ሃይፐርሶኒክ ሚሳኤሎችን ስትጠቀም ነው ያነጋችው። እነዚህም በእስራኤል ወታደራዊ ተቋማት የአየር ኃይል ቢሮዎች ላይ ከፍተኛ ጥቃት አድርሷልም ተብሏል። የዛሬው ሌሊት ጥቃት ከስከዛሬዎቹ የተለየ መሆኑን ተመልክቷል። ኢራን ሃይፐርሶኒክ ሚሳኤሎቹም ወይም ፋታህ 1 የተሰኙን ሚሳኤሎችን ከመተኮሷ በፊት ጦርነቱ አሁን ገና ተጀመረ ሲሉ ኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በማህበራዊ ትስስር ገጻቸው ከጻፉ በኋላ ነው ሃይፐርሶኒክ ሚሳኤሎቹ መተኮስ የተጀመሩት ተብሏል። እንዲሁ እስራኤልም በኢራን ዋና መዲና ቴህራን ጨምሮ በተለያዩ ከተሞች የአየር ድብደባ አድርጋለች። የተለያዩ ተቋማትንም ማውደሟ ተነግሯል። ከዚህ ጋር በተገናኘ ደግሞ እንዲሁም የሁለቱም መገናኛ ብዙሃን እንደምታውቁት ጦርነት ላይ በመሆናቸው ሁለቱም የፕሮፓጋንዳ ጦርነት በሁለቱም ሀገር ላይ ይነዛሉ። ይህንንም ተከትሎ እንግዲህ እስራኤል ራሷን ለመከላከል የሚያስችል የአየር መከላከያ ያላት ከዚህ በኋላ ግፋቢል ለአንድ ሳምንት ነው በሚል ኢራኖች ሲዘግቡ የእስራኤል መገናኛ ብዙሃን ደግሞ ኢራን የሚሳኤል ክምችት እያለቀባት ነው ሲሉ ገልጸዋል። ዶናልድ ትራምፕም እንዲሁ በአወዛጋቢ መልእክቶቻቸው ቀጥለዋል። ዶናልድ ትራምፕ ጦርነት ብቻቸው ማወጅ ይችላሉ ወይ የሚለውም በአሜሪካ ምክር ቤት አነጋጋሪነቱን ቀጥሏል። ጉዳዩን አስመልክቶ ከትራምፕ በኩልም የተሰሙትን መረጃዎች የማስደምጣችሁ ሲሆን በሌላ በኩል ደግሞ ይህ ጦርነት በዚሁ ከቀጠለ ወዴት ሊሄድ ይችላል የሚለውን ጉዳይ በተመለከተ የቢቢሲ የዜና ወኪል ሰፊ ትንታኔ ሰርቶበታል። አሁን እስራኤል እያሳየች ያለው አቋም እስራኤል ጦርነቱን ከመክፈቷ ጀርባ ያሉ ጉዳዮችና ወደፊት ምን ሊሆኑ እንደሚችሉ ያመላከተበትን ዘገባ በሰፊው የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ፣ ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ፣ አብረን እንከታተለው። ሰበር ዜና ዛሬ 6ኛ ቀኑን በያዘው የእስራኤልና የኢራን ጦርነት ኢራን እጅግ ከባድ የተባለ ሚሳኤሏን መተኮሷ ተነገረ። የኢራን እስላማዊ አብዮታዊ ጠባቂ ኮር ወይም IRGC በትናንትናው ዕለት ምሽት ጀምሮ ፋታህ 1 የተባለውን ግዙፍ ሃይፐርሶኒክ ሚሳኤል ወደ እስራኤል ማስወንጨፉን አስታውቋል። ኢራን እንደ አውሮፓውያን አቆጣጠር በጥቅምት 1 2004 ዓመተ ምህረት በእስራኤል ላይ በፈጸመችው ጥቃትም በርካታ የፋታህ 1 ሚሳኤሎችን ወደ እስራኤል አስወንጭፋ እንደነበር ይታወሳል። ሆኖም አሁን ባለፈው አርብ ከተጀመረው ግጭት ወዲህ የፋታህ ሚሳኤል ጥቅም ላይ ሲውል ይህ ለመጀመሪያው ነው ተብሏል። የኢራን ከፊል መንግስታዊ የዜና ወኪል የሆነው በማህበራዊ ትስስር ገጹ እንዳስታወቀው ከሆነ ኢራን ፋታህ 1 የተባሉ ግዙፍ ሚሳኤሎችን ወደ እስራኤል ማስወንጨፏን በመንግስት የሚተዳደረው የፕሬስ ቲቪ ጣቢያ የሚሳኤሎቹን መተኮስ ዘግቧል። ሁለቱም የዜና አውታሮች መረጃውን ያገኙት ከኢራን እስላማዊ አብዮታዊ ጠባቂ ኮር ወይም IRGC እንደሆነ አስታውቋል። የፋታህ ሚሳኤል ለመጀመሪያ ጊዜ ይፋ የሆነው በ2023 ሲሆን ስያሜው የተሰጠው በኢራኑ የበላይ መሪ አያቶላ አሊ ካሚኒ እንደነበር ይታወቃል። ኢራን ፍጡነ ድምጽ የሆኑትን እነዚህ ግዙፍ ሃይፐርሶኒክ ሚሳኤሎችን መጠቀም መጀመሯ የጦርነቱ አቅጣጫ ከበድ ወዳለ አቅጣጫ ማምራቱን ያመለክታል። እነዚህ የኢራን ፍጡነ ድምጽ የሆኑት ፋታህ 1 የተሰኙ ግዙፍ ሃይፐርሶኒክ ሚሳኤሎች ከመተኮሳቸው ጥቂት ደቂቃዎች አስቀድመው የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ በማህበራዊ ትስስር ኤክስ ገጻቸው ላይ ጦርነቱ አሁን ገና ተጀመረ ሲሉ ጽፈዋል። ሌሊቱን ወደ እስራኤል መወንጨፍ የጨመሩት እነዚህ የፋታህ 1 የተባሉ ግዙፍ ሃይፐርሶኒክ ሚሳኤሎች በተለያዩ የእስራኤል ከተሞች ላይ መተኮሳቸው ተነግሯል። የእስራኤል የአየር መከላከያ ስርዓት አይረን ዶም እነዚህን ሚሳኤሎች ለመከላከል ከፍተኛ ጥረት ሲያደርግ ምሽቱን የታየ ቢሆንም በርካቶቹ ሚሳኤሎች ጉዳት ማድረሳቸው ተነግሯል። የኢራን የዜና አውታሮች በእስራኤል ላይ ዛሬ ሌሊቱን ደርሷል ያሉትን ጥቃት በተመለከተ ባወጡት መረጃ የእስራኤል የአየር ኃይል የአውሮፕላን መንደርደሪያዎችና አየር ኃይል ዋናው ቢሮም መተነዋል ሲሉ ገልጸዋል። ጉዳዩን በተመለከተ ከእስራኤል በኩል የደረሰውን ጉዳት ለማጣራት በእስራኤል በተጣለው ጥብቅ ወታደራዊ ሕግ ምክንያት ማጣራት እንዳልተቻለ ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። በዚህ እንዳለ እስራኤልም በኢራን ውስጥ ከባድ የተባለ ጥቃት ስታደርስ አንግታለች። ኢራናውያን በተለይም ደግሞ ዋና ከተማዋ ቴህራንን ጥለው በተለያዩ አቅጣጫ ከከተማዋ ለመሸሽ ጥረት እያደረጉ ሲሆን እስራኤልም በቴህራን ድብደባዎችን
ማድረጓ ተነግሯል። በሌላ በኩል በመካከለኛው ምስራቅ ወታደራዊ ውጥረቱ እየናረ በሄደበት በአሁኑ ወቅት ኢራን ዜጎቿም ዋትስአፕ የተባለውን አፕሊኬሽን ከስልኮቻቸው በፍጥነት እንዲሰርዙ ጥሪ አቀርባለች። ይህም ሁለቱ ሀገራት የከፈቱትን ከፍተኛ የመረጃ ጦርነት አካል ነው ተብሏል። ፌስቡክ እና ኢንስታግራም የሚያስተዳድረው የዋትስአፕ እናት ኩባንያ የሆነው ሜታ ዋትስአፕ ከመልእክት መላላኪያ መተግበሪያው የሚገኘውን መረጃ ለእስራኤል ያካፍላል የሚለውን የኢራንን ክስ አስተባብሏል። ኢራን እንዳለችው ከሆነ በተለይም ደግሞ ኢራናውያንም ሆኑ ሌሎች ህዝቦችም የሚላላኩትን መልእክት ለእስራኤል መንግስትና ለአሜሪካ መንግስት ዋትስአፕ አሳልፎ ይሰጣል በሚል ከሳለች። ይህንን ጉዳይ ግን ሜታ አስተባብሏል። ይህ ሐሰተኛ ውንጀላ ነው የቀረበብኝ ያለው የዋትስአፕ እናት ኩባንያ ሜታ ፈጽሞ እነዚህን በዋትስአፕ ማንኛውም ሰው የሚላላከው መልእክት ኢንድ ቱ ኢንድ ኢንክሪፕትድ ወይም እስከ መጨረሻው ድረስ የተመሳጠሩ ወይም በሚስጥር የተያዙ መሆናቸው ሊታወቅ ይገባል ብሏል። ላኪውና ተቀባዩ ካልሆኑ በስተቀር ማንም ሰው እነዚያን መልእክቶች ማግኘት እንደማይችል አብራርተው የቀረበብን የኢራን ውንጀላ ፈጽሞ ትክክል አይደለም ብለዋል። ሮይተርስ የዜና ምንጭ ጥቃቶችን አስመልክቶ ባወጣው መረጃ እንዳመለከተው ከሆነ በተለይም ደግሞ በኢራን ዋና ከተማ ቴሄራንና ከዋና ከተማዋ በስተምዕራብ በምትገኘው ካራጂ በተባለችው ከተማ የእስራኤል አየር ኃይሎች የአየር ድብደባ የፈጸሙ ሲሆን የፍንዳታ ድምጾችም በከፍተኛ ሁኔታ ሲሰሙ አድረዋል ብለዋል። በሌላ በኩል የኢራንም ሆነ የእስራኤል መገናኛ ብዙሃን አሁንም መንግስታቸውን የሚደግፍ የፕሮፓጋንዳ ውጊያ እያደረጉ እንደሆነ ይነገራል። የእስራኤል መገናኛ ብዙሃን ኢራን የጦር መሳሪያ እየጨረሰች ነው፣ የሚሳኤል ክምችቷም እያለቀ ነው በማለት ሲዘግቡ፣ የኢራን መገናኛ ብዙሃን ደግሞ የእስራኤል የአየር መከላከያ ስርዓት ከዚህ በኋላ ቢሰራ ለአንድ ሳምንት ብቻ ነው፣ የሚተኮሱ ሚሳኤሎችን ለማክሸፍ የሚተኮሱ ማክሸፊያ ሚሳኤሎች እጥረት በከፍተኛ ሁኔታ እስራኤል ገጥሟታል ብለዋል። የኢራን መገናኛ ብዙሃን እንደሚሉት ከሆነ በተለይም በቅርቡ ከኢራን በተሰነዘሩ መጠነ ሰፊ የሆኑ የሚሳኤል ጥቃቶች ሳቢያ የእስራኤል የብረት ጉልላት ተብሎ የሚጠራው አይረን ዶም የአየር መከላከያ ስርዓት የሚሳኤል ክምችት በከፍተኛ ፍጥነት እየተመናመነበት መሆኑን የሚያሳዩ ሪፖርቶች እየወጡ ነው ያሉት የኢራን ሚዲያዎች አንዳንድ ግምቶች እንደሚያመለክቱት እስራኤል ያላት የብረት ጉልላት ወይም አይረን ዶም መከላከያ ስርዓት የፋቤል ከዚህ በኋላ የሚሰራው ከሳምንት ላልበለጠ ጊዜ ነው ብለዋል። ይህ ስጋት እስራኤል በክልሉ ካጋጠማት ከፍተኛ ወታደራዊ ፈተና አንዱ ነው በማለት ገልጸዋል። ይሄው የኢራን መገናኛ ብዙሃኖች ለዚህ መመናመን እንደ ምክንያት ነው ያሉትን ሲጠቅሱ ኢራን በቅርቡ ባደረሰችው መጠነ ሰፊ ጥቃት ለኢራን ሚሳኤልን ለማክሸፍ የሚተኮሱ ቁጥራቸው የበዛ ሚሳኤሎችና ድሮኖችን ትጠቀማለች ተብሏል። ምንም እንኳን የእስራኤል ባለብዙ ደረጃ የአየር መከላከያ ስርዓት ከ80 እስከ 90% የሚደርሱትን የኢራን ምቶች ስኬታማ በሆነ መልኩ አክሽፍ ያለው ቢሉም ነገር ግን ኢራን አሁን ላይ የምትተኩሳቸው ሚሳኤሎች በከፍተኛ ፍጥነት እያየሉ መሄዳቸውና በተለይም ፍጥነት ድምጽ የሆኑ ሃይፐርሶኒክ ሚሳኤሎችን መጠቀም መጀመሯ ምናልባትም አይረን ዶም ከዚህ በኋላ አንድ መሳሪያ ለማክሸፍ እጅግ ብዙ ሚሳኤሎችን መጥፋት የሚጠበቅበት በመሆኑ ከፍተኛ የሆነ እጥረት እንዳጋጠማት ከውስጥ ምንጮች መረጃዎችን አግኝቻለሁ ብሏል። በሌላ በኩል የእስራኤል መገናኛ ብዙሃን እንደሚያሰራጩት መረጃ ከሆነ ደግሞ ኢራን በከፍተኛ ሁኔታ የተተኳሽ እጥረት አጋጥሟታል ብለዋል። ይሄውም ባለፉት ጊዜያት ኢራን በክልሉ ውስጥ ያለች ወሳኝ የጦር መሳሪያ ኃይል መሆኗን በተደጋጋሚ ስታሳይ የቆየች ቢሆንም በተለይም በባላስቲክ ሚሳኤል አቅሟ ይሁን እንጂ በቅርብ ጊዜ በተለያዩ ግጭቶችና ውጥረቶች ውስጥ ያደረገችው ተሳትፎ ለሐማስ ስታቀብል የነበረው መሳሪያ ብዛት በኋላም ደግሞ እንደ ሄዝቦላ ላሉ ኃይሎችም ስታቀብል መቆየቷንና አሁን ላይ በቀን እጅግ በርካታ ቁጥር ያላቸው ባላስቲክ ሚሳኤሎችን እየተኮሰች በመሆኑ የኢራን የባላስቲክ ሚሳኤል ክምችት ከፍተኛ ፍጥነት እየተመናመነ ሲሆን ከሳምንት ላልበለጠ ጊዜ የሚያገለግላት የባላስቲክ ሚሳኤል ብቻ በእጇ አለ በማለት ይገልጻሉ። እንደ ኢራን መገናኛ ብዙሃን ዘገባ ከሆነ ደግሞ ይህ ሐሰት ነው ሲሉ ያስተባብላሉ። የእስራኤል መገናኛ ብዙሃን ግን በሁኔታው ላይ በሚያወጡት ሰፊ ትንታኔዎች በተለይም ደግሞ የቅርብ ጊዜ ሚሳኤል ጥቃቶች በተለይም እንደ አውሮፓውያን አቆጣጠር በጥቅምት 2024 እና በሰኔ 2025 የተደረጉት ከፍተኛ ቁጥር ያላቸው ባላስቲክ ሚሳኤሎችን መጠቀምን ያመለክታል። ምንም እንኳን እነዚህ ጥቃቶች እስራኤልን ለማጥቃት የታለሙ ቢሆንም የእስራኤል የላቀ የአየር መከላከያ ስርዓት በተለይም አውሮ
አፖሎ 3 እና አይረንዶም እንዲሁም የዳዊት ወንጭፍ የተሰኙት አብዛኞቹ ኢራን ያስወነጨፈቻቸውን ሚሳኤሎች በመጥለፍ ውጤታማነታቸውን አሳይተዋል። የኢራንም ክምችት በከፍተኛ ሁኔታ እየተመናመነ ነው ሲሉ ገልጸዋል። ሆኖ ሁለቱም ሀገራት ጦርነት ላይ በመሆናቸው የሁለቱም መገናኛ ብዙሃን ጠላት ያሉትን ሀገር የሚያንኳስስ መረጃዎችን ማውጣታቸው የተለመደ ጉዳይ ነው ተብሏል። በሌላ በኩል የፕሬዝዳንት ዶናልድ ትራምፕ ጉዳይ አሁንም በአወዛጋቢነቱ ቀጥሏል። በኢራንና በእስራኤል መካከል በተፈጠረው ግጭት አሜሪካ ምን አይነት ሚና እንደምትጫወት እስካሁን ግልጽ አይደለም ተብሏል። ነገር ግን በዛሬው ዕለት ትራምፕ በማህበራዊ ሚዲያቸው የተለያዩ አወዛጋቢ መልእክቶችን ሲያስተላልፉ ማንጋታቸው የተገለጸ ሲሆን የአሜሪካው ፕሬዝዳንት ሀገሪቱ ወደ ውጊያ እንድትገባ የመወሰን ምን ያህል ስልጣን አላቸው የሚለውን ጥያቄ አስነስቷል ተብሏል። አሜሪካ መገናኛ ብዙሃን እንደጻፉት ከሆነ በአሜሪካ ሕግ መሰረት ፕሬዝዳንቱ በሌላ ሀገር ላይ በይፋ ብቻውን ጦርነት የማወጅ ስልጣን የለውም በማለት ያስቀምጣሉ። ይህንን ማድረግ የሚችለው ኮንግረስ ማለትም በህዝብ ተወካዮች ምክር ቤትና በሴኔት ውስጥ በተመረጡ የህግ አውጪዎች ብቻ በሚደረግ ውሳኔ ነው ይላል። ነገር ግን ህጉ ፕሬዝዳንቱ የጦር ኃይሎች ጠቅላይ አዛዥ መሆናቸውን ይደነግጋል። ይህ ማለት ፕሬዝዳንቱ በይፋ ጦርነት ሳያውጁ ወታደሮችን ማሰማራትና ወታደራዊ እንቅስቃሴዎችን ማካሄድ እንደሚችሉ የሚገልጽ ነው። ፕሬዝዳንት ትራምፕ በ2017 በሶሪያ የአልአሳድ አስተዳደር የአየር ጥቃት ለመፈጸም የወሰኑት ውሳኔ የኮንግረስን ይሁንታ ያላሳለፈው ነበር። በምትኩም ፕሬዝዳንቱ የብሔራዊ ደህንነትና የሰብአዊነት ጉዳዮችን በመጥቀስ በራሳቸው ውሳኔ እርምጃ እንደወሰዱ ይታወቃል። አሁን ላይ ከተለያዩ ፓርቲዎች የተጣጡ አንዳንድ ህግ አውጪዎችም የፕሬዝዳንቱን በኢራን ላይ የአየር ጥቃት የማዘዝ ስልጣንን ለመገደብ እየሞከሩ እንደሆነ የሚሰማ ሲሆን የኬንታኪው ሪፐብሊካን ተወካይ ቶማስ ማሲ በትናንትናው ዕለት ማክሰኞ ባወጡት ጽሑፍ ትራምፕ እንዲህ አይነት እርምጃ ያለ ኮንግረስ ይሁንታ እንዳይወስዱ የሚከለክል ረቂቅ ህግ ለኮንግረሱ አቀርቧል። የሪፐብሊካን ተወካዩም በማህበራዊ ትስስር ገጻቸው ኤክስ ላይ ይህ የኛ ጦርነት አይደለም የእስራኤል ጦርነት እንጂ ቢሆንም እንኳን በህገ መንግስታችን መሰረት እንደዚህ አይነት ጉዳዮች ላይ መወሰን ያለበት ኮንግረስ እንጂ ፕሬዝዳንቱ አይደለም ሲሉ ተቃውመዋል። ፕሬዝዳንት ዶናልድ ትራምፕ ከፍተኛና አወዛጋቢ የሆኑ መልእክቶችን አሁንም በማህበራዊ ትስስር ገጻቸው እያሰፈሩ ሲሆን ምናልባትም ካሁን ምን ሊፈጠር ይችላል በሚል ቀጠናውን ወደ ከፍተኛ ስጋት ቀይሮታል። ትራምፕ በተለይም የጂ7 ስብሰባን አቋርጠው ወደ አሜሪካ ከተመለሱ በኋላ በሲቹዌሽን ሩም ከደህንነት ኃላፊዎች ጋር ጥብቅ ስብሰባ ያደረጉ ሲሆን ስብሰባውም ከሰዓታት በፊት መቋጨቱ ተነግሯል። በስብሰባው የተላለፈው ውሳኔ እስካሁን በይፋ አልተነገረም። ነገር ግን በኢራን ጉዳይ አንዳች ውሳኔ ያሳልፋል ተብሎ የአሜሪካ መንግስት የተጠበቀ ቢሆንም ስብሰባው ግን እንዲሁ መቋጨቱ ነው የተነገረው። በሌላ በኩል ዓለም አቀፍ መገናኛ ብዙሃን እያነሱት ያለው የትንታኔ ዘገባ እስራኤል በኢራን ላይ የከፈተችው ጦርነት ወደፊት መቋጫው ምን ሊሆን ይችላል የሚል ነው። ባለፈው አርብ እስራኤል ያልተጠበቀ ጥቃት በኢራን ላይ ፈጽማ ጦርነት መክፈቷ ይታወቃል። ጠቅላይ ሚኒስትሯ ቤንያሚን ኔታንያሁም ለኢራናውያን በቀጥታ መልእክት ማስተላለፋቸው ይታወቃል። በእንግሊዘኛ ቋንቋ ኔታንያሁ ባስተላለፉት መልእክት ጨካኝና ጨቋኝ የሆነው የኢራን አገዛዝን ለመቃወም ጊዜው እንደደረሰ ተናግረው የእስራኤል ወታደራዊ ተልእኮ ነጻነታችሁን እንድትቀዳጁ መስመር እየጠረገላችሁ ነው፣ ከእስራኤል ጋር ቆማችሁ ተዋጉ፣ የኢራንን መንግስት አስወግዱና በፍቅር እንኑር የሚል መልእክት ማስተላለፉ ይታወቃል። የእስራኤልና ኢራን ወታደራዊ ፍጥጫ የተጋጋለና የጥቃቱን መጠን እየሰፋ ባለበት በዚህ ሰዓት ብዙዎችን እያስጨነቀ ያለው ጉዳይ የዚህ የእስራኤል የከፈተችው ጦርነት የመጨረሻ መቋጫ ግቡ ምንድነው የሚለው ነው። በመጀመሪያ የጥቃት ቀን ኔታንያሁ እንዳሉት ይህንን አገዛዙ የኒውክሌርና የባላስቲክ ሚሳኤል ስጋትን በቀላሉ መቋጨት ነው በማለት የጦርነቱን ዓላማ ተናግረው ነበር። በኋላ ደግሞ የኢራንን አገዛዝ ማስወደቅ ነው የምንፈልገው በማለትም ገልጸው ነበር። ይሁን እንጂ ሁለቱም ንግግሮች መሃል አሁን በርግጥ የሚሆነው ነገር ምንድነው የሚለውን የመላው ዓለምን ህዝብ ትኩረት ስቧል። እስራኤልን ለረጅም ጊዜ መሩትና አሁንም በስልጣን ላይ የሚገኙት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፖለቲካ ህይወታቸው በሙሉ የኢራን አብዮታዊ ጥበቃ ኃይል ወይም IRGC በከፍተኛ ሁኔታ ለዓለም ስጋት የደቀነ መንግስት ነው በማለት የኢራንን መንግስት ሁሌም በፖለቲካ ህይወታቸው ሁሉ ሲወቅሱ የሚደመጡ መሪ እንደነበሩ ያስታወሰው ቢቢሲ የአሜሪካ ፕሬዝዳንትና የኔታንያሁ ጀነራሎች ባለፉት ዓመታት
በተደጋጋሚ በኢራን የኒውክሌር ጉዳይ ውይይት ሲያደርጉ ቆይተው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ለተጀመረው ጥቃት ፈቃድ አለመስጠታቸውን ራሳቸው ተናግረዋል። ይሁን እንጂ ኔታንያሁ የተሰጣቸው የተጠንቀቅ ቢጫ መብራት ጥቃቱን ለመፈጸም በቂ ሆኖ እንዳገኙት ገልጸው ጥቃቱን ፈጽመው ጦርነቱን ጀምረዋል። አንድ የምዕራባውያን ባለስልጣን የእስራኤል ዋነኛ ግብ የኢራንን የኒውክሌር መርሃ ግብር መስበር እንደሆነ አስምረው ይናገራሉ። ይህ ውሳኔ ዓለም አቀፉ የአቶሚክ ኃይል ኤጀንሲን ጨምሮ በቀጠናው ባሉ ሀገራትም ሰፊ ውግዘትም ገጥሞታል፣ ከፍተኛ ስጋትም አጭሯል። የኤጀንሲው ዳይሬክተር ራፋኤል ግሮሲ አውዱ ወይም ሁኔታው ምንም ይሁን ምን የኒውክሌር ጣቢያዎች መጠቃት የለባቸውም፣ ጨረር አምልጦ ከወጣም ዳፋው ለመላው ዓለም ሕዝብ የሚተርፍ ነው ብለዋል። ከዚህ ባሻገርም ዓለም አቀፉ የሕግ ባለሙያዎች ጥቃቱ በዓለም አቀፍ ሕግ መሰረት ሕገ ወጥ ነው በሚልም በከፍተኛ ሁኔታ አውግዘዋል። ይሁን እንጂ የብዙዎቹ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግብና የከፍተኛ አማካሪዎቻቸው ግብ አንድ መሆን እንዳልቻለና ሁለቱም ኃይሎች በተደጋጋሚ በሚሰጧቸው መግለጫዎች ግቦቻቸው የተለየ መሆኑ አሳሳቢ እንደሆነ ይገልጻሉ። በቻተም ሃውስ የመካከለኛው ምስራቅና የሰሜን አፍሪካ ፕሮግራም ዳይሬክተር የሆኑት ዶክተር ሳናም ቫኪል ኔታንያሁ የአገዛዝ ለውጥ ለማምጣት የግል ፍላጎታቸው ላይ ቢያተኩሩም የእስራኤል የፖለቲካና ወታደራዊ ተቋማት ግን የኢራንን የኒውክሌር መርሃ ግብር ለመቀልበስ በእጅጉ ቁርጠኞች ናቸው ይላሉ። ሁለተኛው ግብ ደግሞ የኢራንን የኒውክሌር መርሃ ግብር ለመቀነስ ወይም ለማሳካት ከባድ ቢሆንም በተወሰነ ደረጃ ግን ሊሳካ ይችላል የሚሉ ባለሙያዎች የመጀመሪያው ግብ የአገዛዝ ለውጥ በአጭርና በተጋጋለ ግጭት ውስጥ ለማሳካት እጅግ ፈታኝ እንደሆነ ይገልጻሉ። ኔታንያሁ የእስራኤልን ጥቃት የህልውና ስጋትን ለመደምሰስ ቅድመ እርምጃ አድርገው ይመለከታሉ። ኒውክሌር ፈንጂን ለማበልጸግ የኢራንን መገስገስ በእሳቸው አገላለጽ 90ኛው ደቂቃ ላይ ነን በማለት ነበር የገለጹት። ኢራን መስመሯን እንድታልፍ አንፈቅድላትም የሚለው አቋማቸውም የምዕራባውያን አጋሮቻቸውም በለሆሳስ ይደግፉታል። ይሁን እንጂ የኔታንያሁ ሰዓት በሰፊው ጥያቄ ውስጥ ወድቋል። ኢራን በተደጋጋሚ የኒውክሌር ፈንጂ ለመስራት መወሰኗን አስተባብላለች። ባለፈው መጋቢት የአሜሪካ ብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ የደህንነት ባለሟሎች ኢራን የኒውክሌር የጦር መሳሪያ እየገነባች አለመሆኑን ይከታተላሉ ብለውም ነበር። ዓለም አቀፉ የአቶሚክ ኃይል ኤጀንሲ በቅርቡ ባወጣው የሩብ ዓመት ሪፖርቱም ኢራን በቀላሉ የጦር መሳሪያ የሚያሰራ 60% የተጣራ የዩራኒየም ክምችት ላይ መድረሷ ወይም 90 የኒውክሌር ፈንጂዎች መስራት የሚያስችል አቅም አላት በማለት ገልጾ ነበር። ባለፉት ጥቂት ቀናት የኢራን ሰፊ የኒውክሌር መርሃ ግብር 3 ቁልፍ ጣቢያዎችም ኢላማ ተደርገው በእስራኤል አየር ኃይል ተመትተዋል። እነዚህም ናታንዝ፣ ኢስፋንና ፎርዶን የተሰኙ ጣቢያዎች ናቸው። ዓለም አቀፉ አቶሚክ ኃይል ኤጀንሲ በናታንዝ ጣቢያ ከመሬት በላይ ያለው የነዳጅ ማቀነባበሪያ መውደሙ አይዘነጋም። ኤጀንሲው በኢስፋን 4 ወሳኝ ህንጻዎች እንደተጎዱም አስታውቋል። እስራኤል በኢራን የኒውክሌር ጣቢያዎች ላይ ያደረሰችውን ጉዳት ግዙፍ ስትል ኢራን በአንጻሩ የተወሰነ ጉዳት ደርሶበታል፣ ነገር ግን ስራውን የሚያስተጓጉል አይደለም ብላለች። በተጨማሪም እስራኤል የእውቀት ምንጭ ያለቻቸውን በተለይም የኢራን ባለሙያዎችና ሳይንቲስቶችን እየገደለች ሲሆን እስካሁንም 9 የኒውክሌር ተመራማሪዎችና በርካታ ከፍተኛ ወታደራዊ መኮንኖችን ገላለች። ወታደራዊ ጦር ሰፈሮችን፣ የሚሳኤል ማስወንጨፊያና ማምረቻዎችን የሚያካትት የጥቃት ዝርዝር አሁንም ወደ ምጣኔ ሀብታዊና የነዳጅ ጣቢያዎችም ሰፋ ብሏል። ኢራንም በቀላሉ አጸፋዊ እርምጃ እየወሰደች ሲሆን በሁለቱም ወገን የንጹሃን ተጎጂዎች ቁጥር እየጨመረ ነው። ነገር ግን በኢራን ሰፊ የኒውክሌር መርሃ ግብር ላይ እስራኤል ወሳኝ ጉዳት ለማድረስ ሁለተኛ ግዙፍና በእጅጉ ጥበቃ የሚደረግለትን ፎርዶን ጣቢያ መምታት እንዳለባት ይነገራል። አንዳንድ ባለሙያዎች በተራሮች ስር በጥልቀት የተገነባው ይሄው ውስብስብ ጣቢያ ኢራን የጦር መሳሪያ ለመሆን የተቃረበውን አብዛኛውን ዩራኒየም ያከማቸችበት ስፍራ ነው በማለት እስራኤሎች ያምናሉ። የእስራኤል መገናኛ ብዙሃን የወቅቱ ግብ ወደዚህ ጣቢያ የሚወስዱ መንገዶችን መዝጋት ለመሆኑ እየዘገቡ ነው። እስራኤል ተራሮችን መናድ የሚያስችል መሳሪያ በእጇ የላትም። ነገር ግን የአሜሪካ አየር ኃይል ይህ መሳሪያ በእጁ ያለው ሲሆን ኤምኦፒ በመባል የሚታወቀው ይህ ግዙፍ መሳሪያ ኢላማዎች ያሉበትን ቦታ ሰርስረው በመግባት ከስር ወደ ላይ የሚፈነቅል ግዙፍ የመፈንዳት ኃይል ያለው መሳሪያ ነው። የቀድሞው የአሜሪካ ባለስልጣንና በኮሎምቢያ ዩኒቨርሲቲ የዓለም አቀፍ ኢነርጂ ፖሊሲ ባለሙያ የሆኑት ሪቻርድ ነፊው ሊከሰት ይችላል ብዬ የማስበው ኔታንያሁ ወደፊት ትራምፕ ስልክ ደውለው ይህንን ሁሉ ስራ ሰርቻለሁ፣ ኢራንንም አዳክሜልሃለሁ፣ ነገር ግን
የኒውክሌር መሳሪያ መርሃ ግብሩን ልገታው አልቻልኩም፣ ስለዚህ በፍጥነት ዋናውን መሳሪያ ስጠኝ በማለት የሚጠይቁበት ጊዜ ቅርብ ነው በማለት ያስረዳሉ። እንደ ቢቢሲ ትንታኔ ከሆነ አሁንም ቢሆን እስራኤል ከኢራን ጋር የምታደርገውን ውጊያ በድል መቋጨት የምትችለው ከአሜሪካ ድጋፍ ስታገኝ ብቻ ነው። አሜሪካ ደግሞ በማንኛውም ሁኔታ ይህንን ግጭት ጣልቃ የምትገባበትና የምትቀላቀልበትን ወሳኝ ሰዓት እየተመለከተች እንደሆነ ይዘገባል። በርካታ ቁጥር ያለው መሳሪያዎችም ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑን ይነገራል። አሁንም ቢሆን የምዕራባውያን መገናኛ ብዙሃኖችም አሜሪካ በግጭቱ ቀጥተኛ ጣልቃ ገብነት ታደርጋለች የሚል እምነት ባይኖራቸውም ነገር ግን በኢራን ላይ ከፍተኛ የስነ ልቦና የበላይነትን ለመያዝ ሲባል መሳሪያዎቹን ማንቀሳቀስም ሆነ በከፍተኛ ሁኔታ ንግግር ማድረግ የቀጠለው ኢራን ላይ ከፍተኛ ስጋት እንዲያጭር ለማድረግ ነው ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልኳቸው መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።